ዛሬ ምሩዬ ትክክል አልሰራሽም። ጽናት ደህና ልትገላገል ነበረ በመጠጥ ኃይል ማለት ነው። ኪራ እናትህ የካንሰር በሽተኛ ናት ብላ ልትገላገል ስትል አንቺ ግን አስቆምሻት። የእውነት ማስቆም የለብሽም ነበረ ማለት ነው። በጣም ተሳስተሻል። የናሆሚ እናት መጡ። ምሩዬ በመስኮት ለውጣ ወይ እስከ ማለት ደረሰች። በጣም ነው በሳቅ የሞትኩት። በጣም ደስ የሚል ነው። ኪራዬ እንደምንም ብዬ አወጣጣታለሁኝ ጽናት ምን እንደደበቀችኝ እኔ በማወጣ መንገድ አስወጣታለሁ እያለ ነው። በምን ይመስላችኋል? እኔ ግን መጠጥ አጠጥቶ ሁሉንም ነገር እንድትናዘዝ ሊያደርጋት ይመስለኛል። ጽናትና ሰኒጌ ችግር ውስጥ ነች አሁን ላይ ራሷን እያመማት እንዲሁም ደግሞ በጣም እየተበሳጨች ነው። በስልክ የሆነ ሰው ታወራለች። ለምንድን ነው ከህይወታችን የማትወጪው? እኛ እኮ አንፈልግሽም፣ አልፈን ህይወታችንን እየኖርን ነው ብላታለች። ነገር ግን በፍጹም እሺ ልትል አልቻለችም። ያችኛይቱ ሴት ረብሻታለች። በዛ የተነሳ ራስ ምታት ሁሉ ይዟታል። ለምንድን ነው የማትነግሪኝ? ምንድን ነው እየተካሄደ ያለው ብትላት ለጽናት እንኳ አይ የራስሽ ችግር ይበቃሻል እንጂ በችግር ላይ ችግር ልጨምርብሽ አልችልም አለቻት። እንዴ ምንድን ነው? ምን ማለት ነው? አንቺ እኮ ማለት እህቴ፣ ጓደኛዬ ከዛም በላይ ነው። ደግሞ መደባበቅ ተጀመረ እንዴ ስትል አይ እንደሱ አይደለም ጽናት፣ ይሄን ግን እኔ ራሴ እወጣዋለሁኝ። እሺ እንደዛ ከሆነ እውጭ እንሄድና ትንሽ ዘና እንበል፣ ካልሆነ ደግሞ ንገሪ፣ በቃ ሁሉንም ነገር አብረን እንጋፈጠዋለን ስትል አይ መንገሩ እንኳ ይቅርና ነገር ግን አብረን እውጭ እንሄድ፣ በቃ ልብስ ቀይሬ ልምጣ አለች። እሺ ለማንኛውም ይሄን ያዥ አለቻት ጽናትዬ። እሺ ብለው ወደ ኪራ ጋር ሄዱ። ኪራ እቤት ሲያጣት እሳት ጎረሰ፣ እሳት ለበሰ። ቆይ ይች ልጅ ግን አንዴ እንደ ፍቅረኛ ሆንልኝ ትላለች፣ አንዴ እንዳሰሪ ሆንልኝ ትላለች። እንደ ፍቅረኛ ሲሆን አይ እንዳሰሪ ሲሆን ደግሞ አይ እንደ ፍቅረኛ። ግራ ገባኝ እኮ። ቆይችን ሴትዮ ምን ባረጋት ነው የሚሻለው? አሁን ደግሞ የት ሄዳ ነው እያለ በጣም እየተናደደ ናሆሚ በር ላይ ሁኜ አዳምጫለሁ ምን እያልክ እንደሆነ እባክህ ተወኝ። አንተማ ምን አሻሃለው? አንተስ ምን አሻህ ማለቴ ምን ሆነህ እንደው ባላውቅም እኮ በደስታ እያበርክና ብቻህን እያወራ ነበር። መቼም ያለ አንድ ነገር እንደዛ አልሆንክም አለው። ተወኝ እስኪ ልታሳብደኝ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁሉ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ጽናት ድራማ እንደቀጠለ ይገኛል። ጽናትዬ እና ኪራዬ አሁንም አይጥና ድመት ነው የሆኑት። በፍጹም ሊግባቡ እንኳን አልቻሉም። ጽናትዬም ብትናገር ይሻልሽ ነበር። ለነገሩ ዛሬ እንኳ ተናግራ ለትንሽ ነው የተቆመችው። እንደውም ምሩ ነች ሌላ ወሬ አንቀይርም እንዴ ብላ ያስቆመቻት እንጂ ደህና ልተነፍስ ሁሉንም ነገር ሊወጣላት ነበረ። እንደምንም ብዬ ግን አወጣጣታለሁ ብሏል ኪራዬ ማለት ነው። ከናሆሜ ጋር ሆኖ የናሆሜ እናት መጡ። ደስ የሚሉ እናት ናቸው። ምሩዬን በመስኮት ልውጣ ወይ እስከ ማለት ድረስ ያደረሱ አማት ናቸው ያላት። ውለዱ ከበዱ እንዴ! አንድ ልጅ ያስፈልገዋል። ቤት የሚቧርቅ ቤቱን የሚያሳምር ቤቱን የሚያደምቃሉ። እውነት አረ ቸኩለናል። በዛ ላይ እኮ የኔም ቤተሰቦች ገና ናቸው፣ ገና ምንም ነገር አልነገርናቸውም በማለት መለሰች። አረ ችግር የለውም ታውቂያለሽ፣ 6 በሬ ጥዬ ነው እምሞሽርሽ እና አታስቢ፣ ምንም ችግር የለውም። ከቤተሰቦችሽ ጋር ተማከሪና እናንተም አንቺና ናሆም የማውሩበትና ያኔ ተናግሪኛለሽ አለቻት። ታውቂያለሽ ናሆም እኮ በእርግጥ ቀልድ በጣም ቀልደኛ ነው፣ ቀልድ ያበዛል፣ ግን ደግሞ በጣም ቁም ነገረኛ ነው አለች። አረ በጣም እማ በጣም ማዘር፣ ምክንያቱም እጅግ አስተዋይና እጅግ መልካም ልጅ ነው የሰጡኝ አለች። እውነት? አዎ በጣም ናሆሜ በጣም ይለያል፣ በጣም የዋህ፣ ለሰው አዛኝ እያለች መናገር ጀመረች። በዚህው ከቀጠላችሁማ እያሉ ማዘርም በጣም ተጫዋች ናቸው።
ለማንኛውም አንዴ አንቺ አንዴ አንቱ እያልሽ አትሳቀቂብኝ፣ በቃ አንቺ በይኝ እንዴ እናትሽኝ አለቻት። እውነት? አዎ። ስለዚህ ምንም ችግር የለውም። ናሆሜና ማዘሩ ሲያወሩ እኔ ምልህ ቆይ ግን ልጅ የት ሄዳ ነው ማለት መቼም ምንም የለማ በጧቱ የት ሄዳ ነው ስትል አረ የትም አልሄደችማ ጉድ ጉድ እያለች ነው ክችናል። እውነት? አዎ። ይሄማ ተስማምቶታል ማለት ነው። ምኑ እንግዲህ በጣም ጉድ ጉድ ከተባለ ምን በለህ አንተዬ። አይማ ጨዋታ ጨምረሻል ማለት ነው አለ ናሆሜ። እኔ አንተ እናቱኝ። ለማንኛውም አባትህ ተቀይሙሃል። እንደማ ለምንድን ነው የሚቀየመኝ? ሲቀጥል ቤት ተከራይቶ መውጣት እኮ ደስ የሚል ነገር ነው። ራስን መቻል በጣም ያስደስታል አለ። እሱማ ልክ ነህ። ነገር ግን አባትህ በዚህ ፍጥነት ይህን ነገር ሊቀበለው አልቻለም ሲል አይ ችግር የለውም፣ ለማንኛውም አንድ ቀን እንመጣለን። ምሩን ራሱ አብረው እኮ የናሆሚ አባት የሚወጡ ደስ ይለኝ ነበር አለች። አያ ልጅ ያው ናሆሚ ከቤት ተከራይቶ ስለወጣ ትንሽ አባቱ አዝኖበታል ስትል ምንም ችግር የለውም ይስተካከላል አለች ምሩዬ። የአባት ወጉ ነው። ሁሉም ልጅ ከቤት ሲወጣ አባትም ሆነ እናትም የለመደው አይደለ መቀየሙ አይቀርም እያሉ ማውራት ጀመሩ። ኪራዬና ጽናትዬ ቆይ አሁን ይሄን መጠጥ ለምንድን ነው የጠጣሽው ሲል እኔስ ለምንድን ነው ስጠጣ አትጠጪ ያላልከኝ? ፍላጎትሽ ነው እሱማ። አይ እንደዛ ሳይሆን አንተን መከልከል ነበረብህ። እኔ እኮ ዝም ብዬ ስለቀረበልኝ ነው የጠጣሁት እያለች ማውራት ጀመረች። አንቺ የለሽም በቃ አብደሻል። እንዴት ሰው ዝም ብሎ ያን ሁሉ መጠጥ ይገለብጣል እያለ በጣም ተናደደባት። አይ ምሩና ኪራዬ ኧረ እኒህ ልጆች ቀሩ ዛሬ በሰላም ነው ወይ እያሉ ማውራት ጀመሩ። ብቻ እነሱ እኮ አሁንም ተጣልተው እንዳይሆን እያለ ናሆሜ ማበጨት ጀመረ። እውነት? አዎ እንዳይሆን ብዬ አሰብኩኝ። እንግዲህ ተጣልተው እንዳይሆን ብዬ። እውነትህን ነው? አዎ እውነቴን ነው። ብቻ እንዳይጣሉ እንጂ። አይ እንደዛ እንኳ አይመስለኝም፣ ማለቴ የሚጣሉ አይመስለኝም እያለ ማውራት ጀመረ። ይኸውልሽ እንደውም አሁን መጡልሽ፣ እኛ ስናማቸው እነሱ መጡ። አዎ እና ከዛ ጽናትዬ ቢጃማዋን ልቀይር ሄደች። ምሩ መጣች። ነው ምን እያደረግሽ ነው ስትላት፣ እንደ ቢጃማ ልቀይርና ላግዝሻ? ኖ እኔ እኮ መታችሁ እንድታወሩ እንድንጫወት ብዬ ነው እንጂ ስራውን እንደው ሰርቸዋለሁ አለች። እውነትሽን ነው? አዎ። አይ የኔ እህት አንቺ እኮ ትለያለሽ አለቻት ምሩዬ። እና ቆይ ግን ምን እያሰብሽ ነው? አላውቅም። ኪራ በጣም አዝኖብኛል። በጣም ራሱን እየጎዳ ነው። መጠጥ ነው፣ ምግብ እንደው አይበላም፣ እኔንም ደግሞ አያወራኝም፣ ብቻ ዘግቶኛል አለች። እውነትሽን ነው? አዎ ጽናት በፍቅር ባትቀልጂ ደስ ይለኛል። እኔ እኮ እየቀለድኩ አይደለም አለች። ቢሆንም ነገርኩሽ እየቀለድሽ አለመሆኑን አውቃለሁ። ነገር ግን በፍቅር ጡር ባትሰሪ ጥሩ ነው። ሁሉንም ነገር ንገሪውና ተጋፈጭ ስትል አላውቅም፣ ብቻ ግን እኔማ አሁንማ እኔ ራሱ እያሰብኩኝ ነው ለመናገር አለች። አዎ በቃ ፈራ ተባባቴ ደስ ይለኛል። ሁሉንም ነገር ተናገሪ፣ በቃ ብትናገሪ ነው ደስ የሚለው እያለች ማውራት ጀመረች። አዎ እንደዛ ነው የሚሻለው፣ ተናገሪ በቃ እያለች ማውራት ጀመረች ምሩጌ ማለት ነው። እና ጽናት እውነትን ብትናገር ደስ ይላል፣ እውነት ለመናገር ማለት ነው። እውነቱን ተናግራ ከመሸበት ትደር። ግን ኪራ በቀጣይ በራሱ ካወቀ እንደሁም ከዚህ የባሰ ነው ጦርነቱ የሚያያዘው ማለት ነው። የጽናት የኪራዬ ማዘርና ፋዘር ቢሰሙም እንኳን ሊረዷቸው ይችላል፣ አይታወቅም እንዴ። ምናልባትም እኮ ይህ ሁሉ ፈተና ሊሆን ይችላል። ይህ ሁሉ ደግሞ ወይም ኪራ ያ ክብሮም ነግሯቸው ሁለቱንም ለመገምገምም ሊሆን ይችላል፣ ጽናትንና ኪራን አይታወቅም። ስለዚህ ጽናትዬ መናገር አለብሽ ማለት ነው። ኪራም ደግሞ እንደምንም ብለህ መጠጡንም ማጠጥተህ ቢሆን መናገር ማውራት አለባት ማለት ነው። ጽናት እንድታወራ አርግልን። እኛ በቃ ጽናትና ኪራ አንድ ሆነው ማየት እንፈልጋለን።
ከዚህ በኋላ ፍቅራቸውን ማጣጣም አለባቸው ባይንን ማለት ነው። እኛ የጽናት ድራማ አድናቂዎች አዳናቂዎች ሁላችንም በአንድ ቢገናኙ ነው ደስ የሚለን ማለት ነው። ምሩ ግን መታመሟን እውነት ነግሯት ይሆን ለእናቲቱ? አላቅም። ምሩና ናሆሚ አሁን የግድ መውለድ አለባችሁ እየተባሉ ነው። ካልወለዳችሁ በጣም ችግር ነው። ስለዚህ ውለዱና ልጅ አምጡ፣ ቤት ውስጥ ልጁ ይኖርልን እያሉ እየረበሹ ይገኛሉ ማለት ነው። በፍጹም እንግዲህ ምሩዬ እውነትዎት ነው ይሻላል እያለች ነው። አዎ ልጅ ጥሩ ነው፣ ልጅ ቤት ያደምቃል እየተባሉ ነው። እና ናሆሜና ምሩዬስ ልጅ ይወልዱ ይሆን? ይስማሙ ይሆን? ኮሜንት ላይ አስቀምጠው። አመሰግናለሁ።